Furthermore, the recent Ethiopian actions represent a new violation, adding to a long list of Ethiopian violations of international law, including disregard for the presidential statement issued by the Security Council on September 15, 2021. The unfounded claims we heard here today are also communicated to the Security Council. Ethiopia has provided a considered response based on truth and lessons from our knowledge of Egypt's baseless claims. ኢትዮጵያና ግብጽ በዓለም አቀፍ መድረክ ከባድ የፊት ለፊት ፍልሚያን አድርገዋል። እየተካሄደ በሚገኘው የኒውዮርኩ የተባበሩት መንግስታት ጠቅላላ ጉባኤ ላይ በዓለም ፊት የተደረገ የሁለቱ ሀገራት የፊት ለፊት የሐሳብ ፍልሚያ ነው። በመግቢያችን ላይ ተከታተላችሁትም ከዚሁ ጋር የተያያዘውን ነው ይዘናል። የተወደዳችሁ የፈታ ዴሊ ቤተሰቦች ከልብ የመነጨ ሰላምታችን በያላችሁበት ይድረሳችሁ። የዕለተ ሰንበት የሰዓቱን መረጃ ይዘን ተገኝተናል። ለእናንተ ይመጥናሉ ብለን ከመራረጥናቸው መካከል በቅድሚያ እናስተዋውቅ። በግብጽና ኢትዮጵያ መካከል ጠበቅ ያለ የሐሳብ ፍልሚያ ተካሂዷል። በኒውዮርክ እየተካሄደ በሚገኘው የተባበሩት መንግስታት ጠቅላላ ጉባኤ ላይ ከባድ የሐሳብ ፍልሚያ ተካሂዷል። የሁለቱም ሀገራት ተወካዮች በዓለም ፊት ጠንካራ ሙግትን አካሂደዋል። በግብጽ ክስ የቀረበባት ኢትዮጵያ ተገቢ ነው ያለችውን ጠንከር ያለ ምላሽ ሰጥታለች። ጥንቅራችን ዘርዘር አድርጎ ይዞታል። ግብጽና ኤርትራ መክረዋል። በሁለት ከፍተኛ ባለስልጣኖቻቸው ደረጃ የተካሄደ ምክር ነው። የምክሩ አጀንዳ ኢትዮጵያ እንደነበረችም ተመላክቷል። ጥንቅራችንም በዚሁ ዙሪያ በዕለቱ የወጡትን መረጃዎች ሊያደርሳችሁ አካቶ ይዞታል። ከህወሓት አምጽ የወጡ ኃይሎች በእነደብረጽዮን ከሚመራው ከህወሓት አንጃ ወታደራዊ ክንፍ ጋር ጦር ተማዘዋል። በራያ ሁለቱ ኃይሎች ከባድ ውጊያ መክፈታቸው ተሰምቷል። ከህወሓት አምጾ በወጡ ወታደራዊ አመራሮች የሚመራው የትግራይ ሰላም ኃይል ውጊያውን በተመለከተ ያለው ነገር አለ። መረጃውን ይዘናል። ኤርትራ ከቀይ ባህር ጋር በተያያዘ በተባበሩት መንግስታት ድርጅት አዲስ ማብራሪያ መስጠቷን ተከትሎ የኤርትራ ኤምባሲ ከዚህ ቀደም ያመለከተውን የድርድር ሐሳብ ውድቅ አድርጓል። ኤርትራ የወደብ ጉዳይ ለድርድር አይቀርብም ስትል ጠንከር ያለ አቋሟን በውጭ ጉዳይ ሚኒስትሯ በኩል አዲስ ባጋራችው መግለጫ አሳስባለች። በወታደራዊ ኃይል ጉዳዩ መፍትሄ አይኖረውም ስትል ኤርትራ ገልጻለች። መረጃውን እናደርሳለን። አገሪቱ ወደ $400 ቢሊዮን ያስፈልጋታል ተባለ። ለቀጣይ ዓመታት በርካታ ፕሮጀክቶችን የነደፈችው ኢትዮጵያ የበጀቷን 11% የፋይናንስ ጉድለት እንደሚገጥማት አንድ ሪፖርት አመላከተ። በጉድለቱ የሚመጣው አገሪቱ የነደፈቻቸው የልማት ስራዎችን የሚጠይቁት ወጪ ከፍተኛ መሆኑ እንደሆነ ተመላክቷል። አጠር ያለ ዘገባ ይዘናል። ወደ ግድቡ በረራ የጀመረው የግል አውሮፕላን በወሩ የታላቁ ህዳሴ ግድብ መመረቅን ተከትሎ ግድቡ ለጎብኚዎች ክፍት እንደሚሆን ተነግሮ ነበር። በቱሪዝም ሚኒስቴር በኩል አገልግሎቱ መጀመሩ መነገሩ ይታወሳል። አሁን ላይ የግል አቪዬሽን የሆነው አቢሲኒያ ወደ ግድቡ የቻርተር አገልግሎት መጀመሩን ገልጿል። መረጃውን የምናደርስ ይሆናል። ሩሲያ የኬንያ ወታደሮችን መቅጠሯ እያወዛገበ ነው። ከኬንያ በሐሰተኛ የሥራ ዕድል ስም ወደ ሩሲያ ተወስደው ወደ ዩክሬን ጦርነት የሚገቡ ኬንያውያን መኖራቸው ተነገረ። የአገሪቱ ፖሊስ ለጦርነቱ የአገሪቱ ዜጎች የሚመለምሉትን በሳምንቱ በቁጥጥር ስር አውሏል። ትራምፕ ከቻርሊ ከርክ ግድያ በኋላ ጥብቅ ትዕዛዝ አስተላልፈዋል። አጠር ያለ መረጃ እናደርሳለን። በመሃል አዲስ አበባ ጀሞ 1 ግንባታቸው 90% የተጠናቀቁ አፓርታማ ቤቶችን በ10% ቅድመ ክፍያ ብቻ ከዳኮርድ ሪል ስቴት ከ4 ወር እስከ 1 ዓመት ድረስ ጥንቅቅ ብለው የሚረከቧቸውን ቤቶች ከ623,000 ብር ቅድመ ክፍያ ጀምሮ አቀረብንላችሁ። ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን ከ80 ካሬ እስከ 135 ካሬ ድረስ 10% ብቻ ከፍለው በወራት ውስጥ ቤቶን ይረከቡ። ዘመናዊ አፓርታማው የከርሰ ምድር ውሃ፣ ሰፊ ቴራስ፣ በቂ ልጆች መጫወቻ እንዲሁም በቂ መኪና ማቆሚያ የተሟላለት ነው። ይምጡ ይጎብኙን። በወራት የሚገቡበትን ቤቶን ገዝተው ይመለሳሉ። 70/30 የብድር አገልግሎትም ማዘጋጅተናል። ለበለጠ መረጃ በ0911057674 ይደውሉ። ዳኮርድ በልዩነት የተገነባ። ድንገተኛው የኢትዮ ግብጽ ፍልሚያ። ኢትዮጵያና ግብጽ ከባድ ፍጭት አድርገዋል። በተባበሩት መንግስታት ድርጅት 80ኛው ጠቅላላ ጉባኤ ላይ የተካሄደ ከባድ የሆነ የሐሳብ ፍጭት ነው። ጠንከር ያለ የሐሳብ ፍልሚያ የታየበት ምልልስ ነው። በዓለም አቀፍ የተባበሩት መንግስታት መድረክ የመጀመሪያውን ክስ ያሰማችው ግብጽ ናት።
ግብጽ በኢትዮጵያ ላይ ክስን ማሰማቷን ተከትሎ በተባበሩት መንግስታት የኢትዮጵያ ተወካይ ፈጣን ምላሻቸውን ሰጥተዋል። ኢትዮጵያ ምላሹን የሰጠችው ራይት ቱ ሪፕላይ የሚባለው ምላሽ የመስጠት መብቷን በመጠቀም ነው። በግብጽ ተወካይ በኩል ኢትዮጵያ የግብጽን ህልውና አደጋ ላይ የሚጥል ግዙፍ ግድብን ገንብታለች። ይህ ግድብ ኢትዮጵያ የተገነባውና ወደ ስራ የገባው የግብጽን ስጋት ታሳቢ ባደረገ መልኩ ሳይሆን የዓለም አቀፍ ህግጋትን ባላከበረ መልኩ ነው። በዚህም ኢትዮጵያ በግሏ ከግንባታ እስከ ውሃ ሙሌት ድረስ አካሄዳለች በማለትም ክስ የቀረበባት መሆኑ ታይቷል። ኢትዮጵያ የቀረበባትን ክስ ተከትሎ ያላትን ምላሽ በተወካዩ በኩል ሰጥታለች። ሞቅ ያለ ሐሳብ ምልልስም ሆኖ ታይቷል። የኢትዮጵያ ተወካይ ከዚሁ ጋር በተያያዘ በሰጡት ምላሽም ግብጽ በኢትዮጵያ ላይ ያቀረበችው ክስ መሰረተ ቢስ ነው በማለት ከዚሁ ጋር በተያያዘም ጉዳዩን በተመለከተ ለተባበሩት መንግስታት የጸጥታው ምክር ቤት ሳይቀር ያቀረቡ መሆኑን አመላክተዋል። በዚህም በጠቅላላ ጉባኤው ላይ ግብጽ ዛሬም ድረስ ባረጆና ባፈጀው ኢትዮጵያን ጨምሮ ሌሎች የናይል ተፋሰስ ሀገራት ባልተስማሙበት የቅኝ ግዛት የውሃ ስምምነት መቀጠል የምትፈልግ ሀገር መሆኗ ተብራርቶ ተመላክቷል። አባይ ኢትዮጵያንና ግብጽን ጨምሮ ሌሎች የወንዙ ተፋሰሱ ሀገራትን ያስተሳሰረ ነው ያሉት የኢትዮጵያ ተወካይ በዚህም ኢትዮጵያ በአባይ ወንዝ ላይ የተመሰረተው የተፋሰሱ ሀገራት ትስስር ተጠብቆ እንዲቀጥል ለማድረግ የተቻላትን ሁሉ እያደረገች ትገኛለች ሲሉም ተናግረዋል። ተወካዩ አክለውም የውሃውን አጠቃቀም በተመለከተ ኢትዮጵያ ዓለም አቀፍ ህግጋት ባስቀመጡት የጋራ ፍትሃዊ አጠቃቀም መሰረትን ባደረገ መልኩ በጋራ የመጠቀም መርህን የምትከተል መሆኑን አመላክተዋል። ተወካዩ በዚሁ ምላሻቸውም በሌላ አቅጣጫ ደግሞ ግብጽ ከነዚሁ ዓለም አቀፍ መርሆች ውጪ ታሪካዊ መብት አለኝ በማለት ሌሎች የተፋሰሱን ሀገራት ከጋራ አጠቃቀም ውጪ ለማድረግ የቅኝ ግዛት ውልን የሙጥኝ ብላለች ብለዋል። ኢትዮጵያ ግብጽ በህዳሴው ግድብ ሂደት ላይ እንድትሳተፍ አድርጋለች። እንዲሁም በርካታ ድርድሮችም ተካሂደዋል። ግብጽ እንደምትለውም ኢትዮጵያ በተናጠል ያደረገችው ምንም ነገር የለም በማለት በኢትዮጵያ ተወካይ በኩል ምላሽ ተሰጥቶበታል። ግብጽ እንደውም የህዳሴውን ግድብ 3 እጥፍ ግዝፈት ያለውን የአስዋን ግድብ ስትገነባ ማንንም አላማከረችም ሲሉም ተወካዩ ሐሳባቸውን አጠናክረዋል። Furthermore, the recent Ethiopian actions represent a new violation, adding to a long list of Ethiopian violations of international law, including disregard for the presidential statement issued by the Security Council on September 15, 2021. The unfounded claims we heard here today are also communicated to the Security Council. Ethiopia has provided a considered response based on truth and lessons from our knowledge of Egypt's baseless claims. በቀጣይ ርዕስ የግብጽና የኤርትራ ምክር። ግብጽና ኤርትራ መክረዋል። አዲሱ ምክር የተካሄደው በኒውዮርክ ነው። በዚሁ የኒውዮርኩ የሁለቱ ሀገራት ግንኙነት የግብጽ የውጭ ጉዳይ ሚኒስትር ባደር አብድላቲና የኤርትራው አቻቸው ኦስማን ሳላህ የመከሩ መሆኑን ኢጂፕት ዴይሊ መጋዚን ባሰራጨው ዘገባ አመልክቷል። የሁለቱ ሚኒስትሮች ምክር ደግሞ ስለ ኤርትራና ግብጽ የሁለትዮሽ ግንኙነት ሳይሆን ስለ ኢትዮጵያ መሆኑን ከዚሁ ከዴይሊ ኢጂፕት መጋዚን መረዳት ተችሏል። ሁለቱ ሀገራት ኢትዮጵያን በተመለከተ የጋራ አሳሳቢ ጉዳይ አለን ይላሉ። ግብጽ ስጋት የምትለው የህዳሴውን ግድብ እንደዚሁም አባይን በአጠቃላይ በተመለከተ ሲሆን ኤርትራ በአንጻሩ ከቀይ ባህር መውጫ በተለይም ደግሞ ከአሰብ ጋር በተያያዘ ስጋት ያለባት መሆኑን እየደጋገመች ስትገልጽ ይታያል። የዚሁ ስጋት ምንጭ ተደርጋ የምትወሰደው ደግሞ ኢትዮጵያ ናት። ያውንም የሁለቱ ሀገራት የኒውዮርክ የጋራ ምክር ከዚሁ ከጋራ ስጋት ጋር የመነጨ ሆኖ ታይቷል። የግብጽ ባለስልጣናት ለዓመታት መልሰውና መላልሰው የሚደጋግሙትን ግብጽ የውሃ ደህንነቷን ለማስጠበቅ ዓለም አቀፍ ህግጋቱን የሚያስቀምጡትን እርምጃዎች በሙሉ ትወስዳለች የሚለውን ሐሳብ የግብጽ የውጭ ጉዳይ ሚኒስትር ባደር አብድላቲ ለኤርትራው አቻቸው ኦስማን ሳላህ እንደነገሯቸው ይኸው የዴይሊ ኢጂፕት መጋዚን ዘገባ አመላክቷል። እርምጃ እንወስዳለን የሚለውን ወታደራዊ ማስፈራሪያ በተመለከተ በፊት የነበሩትም አሁን ያሉትም የግብጽ ባለስልጣናት የዛሬ 14 ዓመት ግድቡ ከተጀመረበት ዕለት ጀምሮ እስከ ዛሬም ግድቡ አልቆ እስከተመረቀበት ዕለት ድረስ የቀጠለ ነው። ግብጽ የኢትዮ ሶማሊላንድን የባህር በር መውጫ የመግባቢያ ስምምነት መፈረምን ተከትሎ ሶማሊያ በማክረውፋ አጋጣሚውን ለመጠቀም ሶማሊያን በማግባባት የአፍሪካው ቀንድ ወታደራዊ ህብረት እንዲፈጠርም ጥረት አድርጋ የነበረ መሆኑ የሚታወስ ነው። በዚህም የሶማሊያውን ፕሬዝዳንት ሐሰን ሼክ መሐመድን አስመራ ድረስ በመጥራት የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ሳይቀሩ በዚያው በአስመራ ተገኝተውም ነበር። ሆኖም የቱርኩ ፕሬዝዳንት ረሲብ ጠይብ ኤርዶጋን በአንካራው ድርድር በኢትዮጵያና ሶማሊያ መካከል የነበረው ጥረት ቀሪ እንዲሆን በማድረጋቸው የአስመራው ግብጽ ኤርትራና ሶማሊያ ህብረት ቀሪ መሆን ግድ ብሎታል። ግብጽና ኤርትራ ሶማሊያን አካቶ በአፍሪካው ቀንድ ሊፈጥሩት አስበውት የነበረው ህብረት ከከሸፈ በኋላ በከፍተኛ ባለስልጣኖቻቸው ተገናኝተው ሲመክሩ ይሄው የኒውዮርኩ የሁለቱ ሀገራት ምክክር የመጀመሪያው ተደርጎ ሊወሰድ የሚችል ነው። በዘገባው የውይይቱ ተሳታፊ የነበሩት የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ ምን አሉ ወይም ምን አይነት ምላሽ ሰጡ የሚለው ግን አልተካተተም።
ወደ ቀጣይ ርዕሳለፍ ከህወሓት መሳሪያ ነጥቀናል ጦሩ ከህወሓት አምጽ የወጡ ኃይሎች በእነ ደብረጽዮን ከሚመራው ህወሓት አንጃ ወታደራዊ ክንፍ ጋር ጦር ተማዘዋል። በራያ ሁለቱ ኃይሎች ከባድ ውጊያ መክፈታቸው ተሰምቷል። ከህወሓት አምጾ በወጡ ወታደራዊ አመራሮች የሚመራው የትግራይ ሰላም ኃይል ውጊያውን በተመለከተ ባጋራው መልእክቱ የጆን መዲድ ኃይል ላይ እርምጃ ተወስዷል ሲል አመልክቷል። ህወሓትን ለሁለት መከፈል ተከትሎ ከህወሓት ጦር ተገንጥሎ በመውጣት በትጥቅ የሚንቀሳቀሰው ኃይል ጀነራል ገብረእግዚአብሔር በየነ ወይም ወዲያን ጥሩ በተባለ ወታደራዊ አመራር የሚመራ ሲሆን በሌላ አቅጣጫ ይኸው ኃይል ወደ ማዕከላዊ ትግራይ ዘልቆ እንዳይገባ በህወሓት በኩል የመመከቱ ኃላፊነት የተሰጣቸው ጀነራል ዮሐንስ ወይም ጆን መዲድ የተባሉት አመራር ሲሆኑ ቲፒኤፍ አዲስ ባጋራው መግለጫ ከመዲድ ኃይል በርካታ መሳሪያ ነጥቀናል ሲል አመልክቷል። የትግራይ ሰላም ኃይል በዚህ መረጃው ከታጣቂያችን አንድ ሰው ሳይሰዋ ያለምንም ጉዳት በተከፈተው ኦፕሬሽን በርካታ መሳሪያዎችን መንጠቅ ችለናል ሲል አመልክቷል። ይህ ኦፕሬሽን ገና ይቀጥላል ሲል ጦሩ አመልክቷል። የትግራይ ጸጥታ ቢሮ በዚህ ጉዳይ እስካሁን ያለው ነገር የለም። ከዚህ ቀደም ቢሮ ባወጣው መግለጫ የትግራይ ሰላም ኃይልን በጸባጫሪነት በመክሰስ የትግራይ ታጣቂዎች ላይ በተፈጸመ ጥቃት አንድ አባል ተገድሏል ሲል ማመልከቱ ይታወሳል። መግለጫው አክሎም በነፃ መሬት ስር እያሳሳቱ ያሉት ታጣቂዎች በውጭ ኃይሎች የገንዘብ ድጋፍ የሚደረግላቸውና በስምረት ፓርቲ የተመሩ የትግራይ ተወላጆች እርስ በርስ እንዲጋጩ እያደረጉ ነው በማለት ከሶ ነበር። አቶ ጌታቸው ረዳ በክልሉ ሰላምና ጸጥታ ቢሮ በእሳቸውና በአዲሱ ፓርቲያቸው ላይ የተሰነዘረውን ክስ በተመለከተ በሰጡት ምላሽ ስምረት ወታደርና ገንዘብ የለውም በማለት በግጭት ውስጥ እጁ እንደሌለበት ማመልከታቸው የሚታወስ ነው። ትግራይ ክልል ከአፋር ጋር በሚዋሰንባቸው አካባቢዎች እንደሚንቀሳቀሱ የሚነገርላቸውና በተለምዶ ሐራ መሬት ወይም ነፃ መሬት ተብለው የሚጠሩት ታጣቂዎች ከትግራይ ኃይሎች ተነጥለው የወጡ ናቸው። እነዚህ ታጣቂዎች በደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍና ድርጅቱን የሚደግፉ የትግራይ ኃይሎች አዛዦች ከስልጣን ለማስወገድ ወደ አፋር ክልል ሄደው መደራጀታቸውን ይናገራሉ። በቀጣይ ርዕስ በወታደራዊ ኃይል አይታሰብም ኤርትራ ከቀይ ባህር ጋር በተያያዘ በተባበሩት መንግስታት ድርጅት አዲስ ማብራሪያ መስጠቷን ተከትሎ የኤርትራ ኤምባሲ ከዚህ ቀደም ያመለከተውን የድርድር ሐሳብ ውድቅ አድርጓል። ኤርትራ የወደብ ጉዳይ ለድርድር አይቀርብም ስትል ጠንከር ያለ አቋሟን በውጭ ጉዳይ ሚኒስትሯ በኩል አዲስ ባጋራችው መግለጫ አሳስባለች። የአሜሪካው ፕሬዝዳንት ትራምፕ የመካከለኛው ምስራቅና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ብሉስ ከኤርትራ የውጭ ጉዳይ ሚኒስትር አቶ ኦስማን ሳላህ ጋር መወያየታቸው በስፋት መዘገቡ ይታወሳል። አዲስ አበባ የሚገኘው የኤርትራ ኤምባሲ ይህን ምክክር ተከትሎ ባጋራው መልእክቱም የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ ኤርትራ በቀይ ባህር ጉዳይ እንዲሁም በአባይ ወንዝ ዙሪያ ከኢትዮጵያ ጋር ለመምከርና ለመደራደር መግለጿን መናገራቸውን አመልክቶ ነበር። የኤርትራ የውጭ ጉዳይ ሚኒስትር በትላንትናው ዕለት በተባበሩት መንግስታት ድርጅት 24ኛው የሚኒስትሮች ጉባኤ ላይ ባደረጉት ንግግር የባህር በር ጉዳይ ለድርድር አይቀርብም ሲሉ አጽንኦት ሰጥተው ተናግረዋል። የውጭ ጉዳይ ሚኒስትሩ መልእክት የኤርትራው ማስታወቂያ ሚኒስትር ይፋዊ ገጽ ባመለከተበት በዚሁ መረጃው የወደብ ድርድር ጉዳይ በማስፈራሪያ የሚሆን አይደለም ሲል አጽንኦት ሰጥቷል። ሉዓላዊነት በሚደፈርስበት ወይም ህጋዊ ማዕቀፎች በማይከበሩበት ሁኔታ ውጤታማ ስምምነት ይፈጠራል ብለን መጠበቅ እንደማንችል ማስገንዘብ አለብን ያሉት የውጭ ጉዳይ ሚኒስትር ኦስማን ሳላህ እውነተኛ ትብብር የሚጀምረው በማስፈራራት ሳይሆን በመተማመን ነው ሲሉ አመልክተዋል። መተማመን የሚገነባው ሀገራት አንዳቸው የሌላውን ነጻነት፣ የግዛት አንድነትና የጋራ ግዴታዎችን ሲያከብሩ ነው ሲሉ አጽንኦት ሰጥተዋል። የኤርትራ የውጭ ጉዳይ ሚኒስትር በተባበሩት መንግስታት ድርጅት የሚኒስትሮች ጉባኤ ባስተላለፉት በዚሁ መልእክታቸው የኤርትራ ሉዓላዊ የባህር ዳርቻ ሀገር መሆኗን ጠቅሰው ወደቦቿም የሀገር ሀብት መሆናቸው ሊሰመርበት ይገባል ብለዋል። ለንግድም ሆነ ለሎጂስቲክስ ጥቅም ላይ የሚውሉ ማናቸውም የወደብ ስምምነቶች በኤርትራና በመረጠችው አጋር መካከል በቀጥታና በሁለትዮሽ የሚደረጉ የድርድር ጉዳዮች ናቸው ሲሉ ኦስማን አሳስበዋል። የተባበሩት መንግስታት የባህር ህግ ኮንቬንሽንና ተያያዥ የዓለም አቀፍ ህግጋት ወደቦችን ለሉዓላዊ ቁጥጥር መርህ ዕውቅና ሰጥቷል ያሉት ኦስማን ሳላህ የወደብ መዳረሻ ከፖለቲካዊ ወይም ወታደራዊ ጉዳይ ይልቅ የንግድ ጉዳይ መሆኑ ሊታወቅ ይገባዋል ሲሉ አመልክተዋል። ኤርትራ በፍትሃዊና በእኩልነት ለንግድ ሽርክና ክፍት ነች፣ ወደቦቿም ለህጋዊ ንግድ ድርድር ዝግጁ ናቸው ሲሉ አጽንኦት ሰጥተዋል። ይህ በእንዲህ እንዳለ በአዲስ አበባ የሚገኘው የኤርትራ ኤምባሲ በኢትዮጵያ ዋና ስራ አስፈጻሚ የሆኑት አቶ ቢንያም በርሀ ኤርትራ ከኢትዮጵያ ጋር ለመደራደር ዝግጁ ናት በሚል በአንዳንድ የሀገር ውስጥ ሚዲያዎች እንዲሁም ግለሰቦች የተዘገበው መረጃ ውሸት ነው ሲሉ በይፋዊ የኤክስ ገጻቸው ባሰፈሩት መልእክት ገልጸዋል። ኤርትራ በራሷ የባህር በር ግዛት ላይ፣ በራሷ ሰማይ ላይ፣ በራሷ መሬት ላይ ዛቻ ብቻ ሳይሆን በሚሊዮን ዓመታት ውስጥ ከማንም ሀገር ጋር የምትደራደርበት ምክንያት የለም ሲሉ አመልክተዋል። በቀጣይ ርዕስ ሀገሪቷ ወደ $400 ቢሊዮን ያስፈልጋታል ተባለ። ከገቢዋ በላይ ወጪ የበዛው ሀገር
ለቀጣይ ዓመታት በርካታ ፕሮጀክቶችን የነደፈች ኢትዮጵያ የበጀቷን 11% የፋይናንስ ጉድለት እንደሚገጥማት አንድ ሪፖርት አመለከተ። ጉድለቱ የሚመጣው አገሪቷ የነደፈቻቸው የልማት ስራዎች የሚጠይቁት ወጪ ከፍተኛ በመሆኑ እንደሆነ ተመላክቷል። እንደ ሪፖርተር እንግሊዘኛ ዘገባ አገሪቷ ላሰበችው ልማት ከ257 እስከ 397 ቢሊዮን ዶላር ገቢ በቀጣይ ዓመታት ውስጥ ትፈልጋለች። ገቢ የሚያስፈልገው በ10 ዓመቱ ቅድሚያ ተሰጥቷቸው ለታቀዱ ለብሔራዊ ልማት ስራዎች ነው። አገሪቷ የኢንቨስትመንት ፍሰቱ እየተጓተተ ባለበት እንዲሁም የገቢ እክሎች በበዙበት በዚህ ወቅት መሆኑ እንደ ችግር የሚታይ መሆኑ ተነግሯል። ሪፖርቱ የወጣው ባሳለፍነው ሳምንት ሴፕቴምበር 23 ዕለት በተካሄደ አንድ ስብሰባ መሆኑን ሪፖርት ዘግቧል። ቅድሚያ ሊሰጣቸው በሚገባ የኢኮኖሚና ልማት እንቅስቃሴዎች ላይ የመከረ ስብሰባ ነበር። ሀገሪቷ እንደ አውሮፓ አቆጣጠር በ2023-24 በ7.3 በመቶ በአፍሪካ ፈጣኑ የኢኮኖሚ እድገት ብታስመዘግብም የኢትዮጵያ ፋይናንስ ፍላጎቱ ከገቢው በእጅጉ ወጪው የበዛ መሆኑ ነው የተነገረው። የፌዴራል መንግስቱ ከታክስና ታክስ ካልሆኑ ገቢዎች ወደ 18 ቢሊዮን ዶላር ገደማ ለመሰብሰብ ሲያቅድ እንደ ውጭ ብድር ያሉ ዓለም አቀፍ የገቢ ምንጮችና የልማት ድጋፎች 4.4 ቢሊዮን ዶላር እንዲያመጡ ሲጠበቅ በሬሚታንስ የውጭ ቀጥታ ኢንቨስትመንት እንዲሁም ፖርትፎሊዮ ካፒታል ደግሞ 16 ቢሊዮን ዶላር እንዲገኝ ይጠበቃል። የሀገር ውስጥ የግል ኢንቨስትመንቶችም ታሳቢ የሚደረጉ ሲሆን በድምሩ ከፍተኛ ገቢ ቢገኝም ሀገሪቷ የሚያስፈልጋት ወጪ ግን ከአጠቃላይ ዓመታዊ ገቢዋ 11 በመቶ ያህል የፋይናንስ ክፍተት ያለበት ነው ተብሏል። ይሄ በ10 ዓመታት ውስጥ ብቻ ላሉ ፕሮጀክቶች ሲሆን የፋይናንስ የወጪ ግምቱ ከዛም ይልቃል ነው የተባለው። የልማት የፋይናንስ ግዙፍ ጋፕ ያለባት ኢትዮጵያ እንደ አውሮፓ አቆጣጠር በ2030 የ252.8 ቢሊዮን ዶላር የፋይናንስ እጥረት ይገጥማታል ሲል በስብሰባው ላይ ቀረበው ሪፖርት አመልክቷል። ዘገባው እንግሊዘኛው ሪፖርተር ነው። በቀጣይ ርዕሳችን ወደ ግድቡ በረራ የጀመረው የግል አውሮፕላን ግድቡ ለጉብኝት ክፍት ሆነ። በወሬ ታላቁ ህዳሴ ግድብ መመረቅን ተከትሎ ግድቡ ለጎብኚዎች ክፍት እንደሚሆን ተነግሮ ነበር። የቱሪዝም ሚኒስቴር በቡድን ሆነው ግድቡን ለመጎብኘት የሚፈልጉትን መመዝገብ እንደሚጀምር መግለጹ ይታወሳል። ጉብኝቱ ከኢትዮጵያ አየር መንገድ ጋር በመተባበር ሳምንታዊ በረራ ወደ ግድቡ የሚኖር መሆኑም ተነግሮ ነበር። አሁን ላይ በአገሪቱ የግል አቪዬሽኖች መካከል አንዱ የሆነው አቢሲኒያ አቪዬሽን ለግድቡ ጉብኝት የጉዞ አገልግሎት የሚሰጥ መሆኑን ይፋ አድርጓል። የግል አቪዬሽኑ ለሀገር ውስጥ ሚዲያ በሰጠው መግለጫ የመጀመሪያውን የህዳሴ ግድብ ጉብኝት የቻርተር አገልግሎት ከሰሞኑ መስጠቱን ይፋ አድርጓል። አቢሲኒያ አገልግሎቱን ያስጀምረው በተገባደደው ሳምንት ነው። የግል አየር መንገዱ በተለይ በአሜሪካ የኢትዮጵያ ዲያስፖራዎችን ታርጌት ያደረገ አገልግሎት በግድቡ ማስጎብኘት ሊሰጥ መሰናዳቱን ገልጿል። በመግለጫው የሀገሪቷ ኩራት የሆነውን ግድብ ለማስጎብኘት የመጀመሪያው የኢትዮጵያ ቻርተር አገልግሎት ሰጪ በመሆናችን ደስተኛ ነን ብሏል። ወደ ግድቡ የሚደረገው የማስጎብኘት አገልግሎት ጉዞ በሳምንቱ ከሰኞ ጀምሮ መጀመሩን ነው ድርጅቱ የገለጸው። እንደ አውሮፓ አቆጣጠር በ1999 ወደ ስራ የገባው የግል አቪዬሽኑ አሁን ላይ አነስተኛ መጠን ያላቸው 6 አውሮፕላኖች እንዳሉት ይገመታል። ወደ አክሱም፣ ባህር ዳር፣ ጎንደር፣ ጂንካ፣ ላሊበላ፣ ድሬዳዋ፣ ጅቡቲ በረራዎችን የሚያደርግ ሲሆን ከሀገር ውጭ ወደ ኬንያ ናይሮቢና ወደ ደቡብ ሱዳን ጁባም የቻርተር አገልግሎት ይሰጣል። ቀደም ሲል የኢትዮጵያ ቱሪዝም ሚኒስቴር 50 ሰዎችን በአንድ ጊዜ ግድቡ ለማስጎብኘት ምዝገባ መጀመሩን ገልጾ ነበር። የቱሪዝም ሚኒስትር ሰላማዊት ካሳ ከኢትዮጵያ አየር መንገድ ጋር በመተባበር አገልግሎቱ እንደሚሰጥ መናገራቸው ይታወሳል። የኢትዮጵያ አየር መንገድ በሳምንት 2 መደበኛ በረራ የሚያደርግ ሲሆን ግድቡን መጎብኘት የሚፈልጉ በቡድን 50-50 በመሆን መጎብኘት እንደሚቻል ተነግሮ ነበር። ስፍራውንም በግንባታ ላይ በመሆኑ ጉብኝቱ ደርሶ መልስ ብቻ እንደሚሆን መገለጹም ይታወሳል። በቀጣይ መረጃ ሩሲያ የኬንያ ወታደሮችን መቅጠሯ እያወዛገበ ነው። በዩክሬን ጦርነት የሚዋጉት ኬንያውያን የኬንያ ፖሊስ በሳምንቱ ወደ ሩሲያ አሰቦችን የሚያሻግሩ የህገወጥ ሰው አዘዋዋሪዎችን የወንጀል ቀለበት ላይ መድረሱን ገልጿል። 22 ኬንያውያን ወደ ሩሲያ በህገወጥ መልኩ ሊዛወሩ ሲሉ መያዙን አክሏል። የኬንያ ፖሊስ ዜጎች ወደ ሩሲያ የሚወሰዱት በዩክሬን ጦርነት ቅጥረኛ ወታደር ሆነው በጦርነቱ እንዲሳተፉ መሆኑን ገልጿል። የኬንያ ደህንነት በናይሮቢ ውጫዊ ክፍል በምትገኝ መንደር ውስጥ ባለ የመኖሪያ ቤት በህገወጥ ዝውውር ጉዳይ ክትትል ሲያደርግ የቆየ ሲሆን በተደረገው ብርበራ በኬንያውያን በሩሲያ ጦር ውስጥ እንዲመለመሉ የሚያደርጉ በርካታ ሰነዶች መገኘታቸው ተገልጿል። አንድ ግለሰብ በዋናነት ኬንያውያንን ወደ ሩሲያ በቅጥረኛ ወታደርነት ለማሻገር አስተባባሪ ሆኖ የተገኘ ሲሆን ወዲያው ወደ ችሎት እንዲቀርብ መደረጉን የኬንያ ፖሊስ አክሏል። ለ19 ቀን ምርመራ ታስሮ እንዲቆይ ብይን የተሰጠ ሲሆን የኬንያ ፖሊስ ግብረ አበሮቹን ለመያዝ ዘመቻው መቀጠሉን ገልጿል። ባለፉት 2 ወራት በርካታ ኬንያውያንን ወደ ሩሲያ መላኩንም ፖሊስ ገልጿል። ኬንያውያን በውጭ ሀገር ማንነቱ ባልተገለጸ የወታደራዊ ቡድን ወይም ኤጀንሲ በኩል በቅድሚያ ኮንትራት እንዲፈርሙ እንደሚደረጉ ተገልጿል።
በሩሲያ ውስጥ የጥበቃ መሰል ስራ እንደሚሰሩም የሚነገራቸው ሲሆን እውነታው ግን ወደ ዩክሬን ጦር ሜዳ እንደሚላኩ ነው የኬንያ ፖሊስ ምርመራ ያሳወቀው። ኬንያውያኑ ለቪዛና ጉዞ 2 ሚሊዮን ሽልንግ እንዲከፍሉም ይጠየቃሉ ተብሏል። አንዳንዶቹ በቅድሚያ 194,000 የኬንያ ሽልንግ ስለመክፈላቸው መረጃው አመልክቷል። መሰል ማጭበርበሮችና ማታለሎች እንደ ቱርክሜኒስታን፣ ኩባ፣ ስሪላንካና በርካታ የአፍሪካ ሀገራት ይካሄዳሉ። ከዚህ ቀደም ወጣት የኬንያ አትሌቶች በዩክሬን ኃይሎች መያዛቸውና ተገደውና ተታለው ወደ ጦርነቱ መግባታቸው መግለጻቸው የሚታወስ ነው። የኬንያ ውጭ ጉዳይ ሚኒስቴር በጉዳዩ ላይ ምርመራ እንደሚከፍት ገልጿል። በናይሮቢ የሚገኘው የሩሲያ ኤጀንሲ ግን ሞስኮ ወታደሮችን ከኬንያ እንደማትቀጥር ገልጾ የፖሊስ ምርመራን ከሩሲያ መንግስት ጋር የሚያገናኘው ነገር የለም ብሏል። ቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።